እዚህ ጋር እንትን አለ። እዚህ ትልቅ የሆነ ነገር ተደግሷል። እቺ ሀቢባ እቺ ቢስሚላህና በስማም የሆነች ሴትዮ መሀላችን ትዳር ላይ ገባች። ሀቢባ ታውቃት ትሆናለህ። መሀላችን ላይ ቆይ አንድ እሱ ባላ እኔ አልጠራም ስም አልጠራም። ኦኬ ከዚህ በላይ ትዳር እየፈረሰ እድል በሰጣቸው ምንም ችግር የለም። እሱ አዳምጠኝ ኡስታዝ ማለሽ እና ይኸውልህ እሱ አሁን እነዚህ መሀላችን ላይ እህቷና ሀቢባ የምትባል አውራጣት እቺ ቢስሚላህና በስማም የሆነች በመሀል ላይ ገብታ ትዳራችን እየረበሸች ነው። ኡስታዝ እሱ አዳምጠኝ። በሽማግሌ ታይ ኡስማን ከይቅርታ ጋር ትምህርት ላይ ነው ያለው። ይኸውልህ ትምህርት ላይ ነው ያለው። ከይቅርታ ጋር በሽማግሌ ፍቱት። እሺ ኢስላም ይሄን ነው የሚያዘው። አላህ በቁርአን ላይ እንዲህ አለ። ሙስሊም ከሆንክ ከሰማኸኝ ወኢን ኺፍቱም ሽቃቀ በይነሁማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ በባልና በሚስት መካከል ችግር ከተፈጠረና ይሄን ካያችሁ ከፈራችሁ ከእርሷ የሆነ ሽማግሌ አምጡና አስታርቋቸው ብሏል። ስለዚህ አንተ የምትቀርበውና የምታማክረው ሰው ካለ በዱባይ ላይ ሽማግሌ ፈልግና ከእርሷ የሆነ ሽማግሌ ተፈልጉ እነሱ ተነጋግተው ያንተንም የእሷ ትገባለህ። ለዚህ ነው ታዲያ خلاص ጥያቄ እናስተናግድ። እሷን ከይቅርታ ጋር የመጨረሻ ትገባለህ። እኔ አልገባም። እንዲህ አይነት ነገር እኔ ኢትዮጵያ ማነው ዱባይ አይደለም ያለው። ቆይቻለሁ ኢትዮጵያ ከገባ። አዎ መጀመሪያ ላይ የእሱ መጠጥ ቤት እየጠጣ ነበር። እሺ አድራሻውን አላወቅንም። በሰው መጠጥ ይሄ ጠላ ቤት የሚባል ቤት ለቤት የሚሸጡት የለም። አዎ ሀበሾች ቤት ለቤት የሚሸጡት ጠላ ቤት እዛ ቤት። እሺ አዎ እዛ ቤት ነው ቁጭ ብሎ እየጠጣ በኋላ መሲም ደውላልኝ ነበር። በሰው ስናስጠይቅ ቦታውን አገኘን። ቦታውን ስናገኘው ሄድን። ስንሄድ በጣም ነው የምታሳዝነው። እሷም በጣም በቃ የሆነ ሀቡ ታሳዝናለች። የታገኘ ነው ስናገኘው አስወጣ ነው። ልጆቹን የማውቃቸውን አገኟቸው። ለምን ምናምን ስንል እኔ ገብተሽ እያሉኝ እቃውን ስናይ ሀቡ ሁሉን ነገር ሰባብሮታል። ምንም የቀረ ዕቃ የለም። ሰባበረው። አዎ ስብርብር አድርጎታል። ከዛ ታሚያ መታኝ ምናምን የሚለው በነገራችን ላይ ዝም ብሎ ነው። እሺ ታረጋለህ ማሪ ይሄ እኮ ህገወጥ እኮ ነው ሀቡዬ። ይሄ ጠላ ቤት ቤት ለቤት የሚሸጡት ሀበሾች የለም። ህገወጥ እቃዋን ሲሰባብርባት ወንድ የለም ቤቷ የለም እሱ ብቻ ነበር። ኧረ የእኔ ፍቅር ቴንክ ዩ ሶ ማች ጋይስ ቴንክ ዩ። እሺ ውድ በማርያም ለምን ታረጋለህ? ሴት ልጅ አይደለች ወይ ምናምን ብለው ነገሩ። እሷ አርዋን ወጣች። በጣም ነው የምታለቅሰው። እሱን ለመያዝ ብላ ስትወጥ ወድቃ ሁሉ በቃ ልትወድቅ ደርሳ ነበር። ለምን ትይዘዋለች? እሷ እርጉዝ ሆና ብትወድቅ ሳብራው እሷ ከቤት ለምን ወጣች? በንዴት የተነሳ ልትመታው ነው አይደለም። ረዋን ከቤት ለምን ወጣች? እቺ የደረሰች እርጉዝ ቤቷ አረፍት ለምን አታረግም? ለምን ጠላ ቤት እሱን ፍለጋ ሄደች? ይጣም በዚህ ሂድ ይጠጣ ረዋንማ ሩዋን የመጣችው ታሜ ጋር ነበረ። መሲም ታሜ ጋር ነው ስትለኝ ሄድኩኝ። ታሜ ጋር ነው የተገናኘ ነው። ከዛ ነው በጣም ነው የምታለቅሰው። በቃ ከአቅም በላይ ስለሆነባት ነው ያው ጀስት መሲም ስትደውልኝ በሰው ስናስጠይቅ ይሄን ቤት አገኘ ነው እንጂ ሩዋን ጠላ ቤት አልሄደችም እኮ። ሩዋን ቤቷ ለምን አልተቀመጠችም? ቤቷ አራቷን በልታ ለምን ትኝት አላለችም? እሱ ይውጣ እሱ ለምን እኮ እንደዛ እናት ግን ሀቡ አልቻለችም። በቃ ለምን አልቻለችም? በጣም ነው ልጁ የሚናገረው። በዛ ላይ አንቺ ሲናገር ማንንም የሚናገር በጣም አንቺ ሲናገር የሚናገረው ነገር እሱ በሚናገረው ነገር ማንም ሰው ሩዋንን አይቀየምም። ዓለምን ይስደብ፣ እናቱን ይስደብ፣ አባቱን ይስደብ፣ ሁላችንንም ይስደብ፣ ችግር የለውም። እሷ ይኸውልሽ እሷ በጣም እንደ እንትን ስለምትወደው እንደ ሕፃን ልጅ ስለምታየው እሱ እንዳይታሰርባት ካላት ፍርሃት የተነሳ ነው እርጉዝ ሆና ለልጇ ሳታሰር ወጥታ በምሽት እሱን የምትፈልገው እንጂ ወንድ ልጅ በቢታሰር አይሟሟ። ይውጣ ይስከር፣ ይረብሽ፣ ይበጥብጥ፣ ከዛ ይታሰራል። ሲታሰር ልክ ይገባል። አሁንም ከሆስፒታል ነው ያሉት። ወደ ሆስፒታል ሄዱ። ገፍትሯታል መሰል ትናንትና ሆስፒታል ሄዱ። ሁለተኛ ደግሞ አሁን ደግሞ ትናንት ቤት ሌላ ቦታ የቀየረውን ቦታ አወቁት ማለት ነው። ግን ምንም ትርጉም የለውም። ሀቡ ከአንድ ብታስወጪው አንድ ቤት ይሄዳል፣ ከአንድ ብታስወጪው አንድ ቤት ይሄዳል። እሱን በመከታተል ጊዜ ነው የሚፈጀው። ወንድሜ ላምጣ ብላ በቃ የሚማር ልጅ አይደለም። እውነት ወንድሜ ላምጣ ብላ የተጣሉት ያለው ወንድሜ ላምጣ ስላለች ወንድሜ ላምጣ አለችኝ ነው እና ምን ችግር አለ? ወንድሟን ብታመጣ ያግዛቸዋል እንጂ እውነት ብቻ ሀቡ ያኔ እሷ እንደው እግዚአብሔር ብሎ ብጠነክር እንደው እግዚአብሔር ያጠንክራት ነው እንጂ በጣም ሩዋን እንጃ ማለት ጠንካራ መሆን አለባት። እንደዚህ አይነት ወንድ እንጃ ሀቡ ሰላም በእናትሽ ስንት የመከርኳት አትሆንም። ስንት የመከርኳት በርሽን ቆልፈሽ ራትሽን ቢናተኝ ይውጣ ይመጫመጭ እንደፈለገ ቢጣላ ቢደባደብ እስር ቤት ሊገባ ወንድ ነው። እስር ቤት ለወንድ ልጅ ምን ይሆናል? እሷ ለምንድን ነው ፍለጋ እንደ እናት ናት እኮ ልጇ ውጭ ሲያመሽ ፍለጋ የምትወጣው? ሚስት ከመቼ ጀምሮ ነው ባሊ ውጭ ቀጣ ብላ ፍለጋ የምትወጣው? እርጉዝ ለልጇ አታስብ። ሀቡዬ በጣም እውነት እኔ መጠንከር አለባት። ተናግራት አሁን እንደዛ ስትሮጥ ሀቡ እውነት የለበሰችው ልብስ ረዥም ነው። ብትወድቅስ በቃ ብትወድቅ እኔ እንጃ። በስመ አብ በጣም ከባድ ነበር። እኛ ሁሉ ነበር አሁን እሱ የሚለው በመኪና በታክሲ እየተከተሉኝ ምናምን እንዴት ብሎ ስንት መኪና ይቻላል። በቃ ምን ሆኖ ነው እንትን ያልነው? ገብቶሻል? ታሜ መታኝ የሚለው አልመታውም ነበርኩኝ እኔ በጊዜው። ቤቱን ደግሞ እኔ ነኝ የወሰድኳቸው አጠያቄ ማለት ነው። ለምን በጣም ተረብሻለች። አሁን ሌላ ቦታ ቀይሮ እየጠጣ ነው። ስለዚህ ሰውዬ አይሆናት በቃ ይቅርባት። እሷ ተረጋግታ በሰላም ትውለድ። እንዴ ወንድሜ ላምጣ ብላ ነው እኔ በህይወት እያለሁ ወንድሟን አታምጣም። ለምን ወንድሟን እንዳይመጣ ፈለገ? መከታ እንዳይኖራት እኮ ነው። አየሽ ለብቻዋ እንደፈለገ እንዲያረጋት። አዎ እንደዛ ነው። ፈለገ እንዲጫወት ወንድሟን ከመጣች ነው መያዝ የሚፈልገው። ታዲያ ወንድሟን ከመጣች ባክቦን ይኖራታል። ለብቻዋ እንደፈለገ ሁሉም አሉ አብረዋት። በጣም ተሳቃለች። በምን ቀን ነው ከዚህ ሰውዬ ጋር ፈጣሪ ያገናኛት? በምን ቀን ነው? ባለፈው ተስማምተዋል ነበር እንዴ? ድጋሚ መስማማት ተቃቃ። ታሪ መሲን አቡን እየተሳደበ ነው። አሚዝ እንዴት ነህ? ስሙ ማን ነበር ጋይስ? በማርያም ተሳደበ ነው። አልሐምዱሊላህ ረዋን ናት። ሳሪቲ እኮ ነግረኛለች። ረዋን አወቃችኋት? እርጉዞ ሆስፒታል ናት እያሉ ገፍተዋት አሉ። ገፍተራት ሼር ብታደርጉልኝ ማየት አልችልም ጋይስ። ስሙ ማን ነው? ስሙ ጻፉልኝ እስኪ። አቡ ስሙ ጻፉልኝ በክርስቶስ። ምን ሆነች? እሷ ግን ማለት ደግሞ ከፋለ ወይ ምን ሆነች?
ስም የለውም ጋይስ። ኢንሻአላህ ወላሂ ይሻላል። እንደዚህ አይነት ህጋዊ እርምጃ ካልተወሰደበት ነገር ሊጎዳት ይችላል። የለም እኮ ላይ ጋይስ እንደዛ መሆን አለበት። እሷ ግን ማለት ነው እዚህ እኮ ገፍተዋት ነው እኮ ስላሉ ነው በጣም እየደነገጥኩት። ገፍተዋታል አልገፍተዋት? እሺ ወላሂ አይ ትንሽ መቀጣት አለበት፣ ካለበለዚያ አይስተካከልም። ወይኔ በአላህ ብትወድቅ ሳስበህ እንኳን ታማኝ ብትወድቅና ከነ ልጅ የሆነ ነገር ብትሆን ወይኔ በአላህ እንደውም የእርጉዝ ሚስቱን ያሰቃያል በዚህ እድሜው። ኧረ ምን አይነት ጥጋብ ነው ግን እንደዚህ በአላህ። ይህ እኮ ጥጋብ እኮ ነው። ወይኔ ግን እሷን አላህ ይጠብቃት፣ እናንተን አላህ ይስጣችሁ ታሜ። በጣም ወላሂ ግን እንኳን ኖርክ ታሜ። ቁጭ ብላለች። አይ ዶንት ኖ ጋይስ ቆያው ረጅ በህግ መጠየቅ አለበት። ይሄ ልጅ ትንሽ መቀጣት አለበት። ሀቡ ምን ታርገው ደግሞ ነው እያለች እየተከተለችው ሽሩ የምትለው ለእሷ ነው ሊያስብላት የሚገባው ወይስ እሷ ናት ለእሱ ልታስብለት የሚገባው? ማነው በዚህ ሰዓት ሊታሰብለት የሚገባው? እርጉዝ ሴት ናት እኮ በዚህ ሰዓት ሊታሰብለት የሚገባው አይደል? በጣም ማርያም፣ በጣም በዛ ላይ ገፍታለች። ወደ ራሱ ስታሳዝን ሙሉ በለቅሶ ጨረሰች እኮ። ምን አይነት ሀዘንተኛ ልጅ! ምንድነው እንደዚህ መጨማለቅ ሲጀመር? እሷ ራሷን አጠቀች እንዴ? እሷ ቆፍጠን ስላላለች እሷ ጥፋት ነው። የሆስፒታል እስከምትገባ ድረስ አሁን ጽንስ የሆነ ነገር ሰላምም አለች። አብራ አቡዬ ሰላምም ቅድም ነበረች እንዳለ እሷ ማርያምን አቡ ልንገርሽ ተጀምሮ እስከሚጨርስ ከትናንት ጀምሮ እኮ ነው አሉ። እዛ ላይ ምንድነው ላይ እሱ ላይ ገብቶ ሰክሮ ከለፈለፈ እሷ ደግሞ ላይ ትገባለች። አይ አቡ ሰላም ማስቀበት በቃ በወጣበት ለምን እዛው ትታው እሷ ቤቷ ቁጭ ለማትልም እሱ ትንሽ እልም ይመስለው ታው ወላሂ ማደርገው ማለት ነው። ወጣ ለሚጠጣ በርሜን ቁልፍ ባንዴ ከቶ ቢያንኳኳ አንኳኳና ፖሊስ መጣ አይደል ነው የሚለው። አንኳኳና ለጥሩ ራሴን በልቼ ፊልም እያዩለት እንኳን ላይ ገብቼ ባሊ ሰቀረ እንዳለ በየነ ህዝብ ልናገር እሷ ቆፍጠን ካላለች እሷ አይስተካከልም። ዝም ብሎ ሁሌ እየዬ ባሊ ሰከረ እየዬ ላይ ፎቶ ባሊ ጠፋ ላይ ፎቶ እየዬ ልጇ ነው ወይስ ባሏ ነው? ሌላ ልጅ ሆነባት እኮ ሌላ ያልወለደችው ልጇ ሆነባት። ጨምላቃ ጭምልቅልቅ። በምን ቀን ነው ግን ከዚህ ሰውዬ ጋር የተገናኘችው? በምን ቀን ተጣበሱ? በእናታችሁ እኔ እስከተጣበሱ አብረው መኖር ከጀመሩ በኋላ ላይ ሰማሁት። እኔ ብታማክረኝ ይሄ አይሆንሽም ታይ እላት ነበር። በምን ቀን ከዚህ ሰውዬ ጋር ፈጣሪ በምን ቀን ምን አይነት እድል ያላት ነው በማግኘት እንዴ? ኧረ ስንት ነገር አለ ሲጀመር። አሁን እሷ 7 ወር ሞልቷታል። ደም ብዛት፣ ስኳር ምናምን አለ። ስንት ነገር አለ እንዴ? ሰው ለራሱ ያስብ ለወለደው ሆድ ውስጥ ላለው ልጅ አስብም እንዴ? ባላ እነሱ ወደ ሆዳችን ውስጥ ያሉት እኮ ነው የሚጎዱት። እኛስ ትልቅ ነን አዋቂ ነን። ተመሳሰለች መጣይ በጣም አንቺ እሱ ሜዳ አይደላትም እንዳዩ ላይ ቁጭ ብሏል እኮ አንቺን እየሰደበሽ ነው። ታውቁት እየሰደበኝ እናንተ ደግሞ እኔ ቢሰደበኝ አይሰደበኝ ምንድን ነው? ሚስቱ ብቻ ይንከባከበች። ሚስቱ እንዲያቃጥሉ ሊደፋት ነው እየወጣ እየጠጣ ተመልከቱ። ከዚህ በኋላ አንድ ሰው እንዳይናገረኝ። ለምን ብር ስለሌለው ድሀ ስለሆነ ያንቺ ንብረት ስላለሽ ይሄ ምን ስላለሽ አይደለም። ምንም አቶ አይደለም ልጅ ወረድ ጥጋብ ነው። ምንም አቶ አይደለም። እዚህ ጋር ምንም ነገር ቢፈጠርበት ከዚህ በኋላ ምንም ያጣው ነገር የለም። ስለዚህ እኔ ላይ አንድ ሰው ጣቱን እንዳይጠቋም ምንም ያጣው ነገር የለም። አንድ ነገር ከደረሰብኝ መሲ ብርጅስቶን እና ተጠያቂ አሳይሻለሁ። ስራሽን ነው ማበላስልሽ። ባይዘው ስልክ መሰጫ አትይም። ይሄ ስልክ የገባሁበት ያንቺ ነው። አንቺ ከካም ስሚ፣ አሁን ቮይስ እያረኩልሽ ነው። እኔ አንድ ሪፖርት ብደረግ ወይ የሆነ ነገር ቢደርስብኝ ከአንቺ ራስ አልወድቅም። አስረግጬ ነው የምደርች። ላይቭ ላይ ምናምን የምትሰሪው ላይቭ ላይ ምሰሪ እሰራለሁ ብለሽ እንዳታስብ፣ ወይ ብን ብለሽ አሜሪካሽ ጥፊ፣ ወይም ደግሞ እሰራለሁ ብለሽ እንዳታስብ። እናቴ ትሙት ህዝብ ነው ማስነሳብሽ። ጠብቂኝ አንቺ ከቃም እና እዛ